ሰላም እንዴት ናቸው ጓደኞቼ? ነው ያለሁላችሁ። እንግዲህ ሄርሚዬና አብርሽ አንድ ላይ መጥተዋል ማለት ነው። እንግዲህ የዛሬው ቪዲዮ በደንብ ቢያሳዝንም እያለቀሰ ነው የመጣ ማለት ነው። ወንድ ልጅ አያለቅስም። አዞክ ሁሉም ነገር ይስተካከላል ማለት ነው። እንግዲህ ሄርሜላ ከጎንክ ቁጭ ብላ እንደምታዝናናክ ተስፋ አደርጋለሁ ማለት ነው። እሷ አላማውም አንተና ሄርሜላን ለማጣላት ነው እንጂ የመጣችው ወይ አንተን ወደ አፍቅራ አይደለም ወደ አንተ ህይወት የተመለሰችው ማለት ነው። እንግዲህ ሄርሜላ ይቅርታ አርግታልክ እንደምትቀበልክ ከጎንክ እንደምትሆን ተስፋ አደርጋለሁ ማለት ነው። እሷ መጀመሪያ የመጣችው እንደ ጓደኝነት ነው እንጂ እንደ ፍቅረኛ አይደለም ሄርሜላ የመጣችው ማለት ነው። ከጎኑ ልሁን እና ላግዞ ከዚህ ሙድ ላስወጣ ብላ ነው የመጣችው። ያን ቀን ግን አንተ ሄርሜላን እንደዛ ቆሽሸ ሂጂልኝ ብልክ ማባረር የለብክም ነበረ። ለችግር ጊዜ ከጎንክ የቆመች ሴት ናት። በስነ ስርዓት በተግባር በቃ በክብር እንደመጣችው በክብር ከእናንተ ህይወት ብታስወጡት ኖሮ ዛሬ አንተንም እንደዚህ አይጸጽትክም ነበረ። ሁለት ጸጸት ነው የሰራክ። አንደኛ እሷን ማመኗ፣ አንደኛ ሄርሜላን ሂጂ ብለ ገፈትረክ ማባረር ማለት ነው። ሁለተኛ ጸጸቱ ይሄ ነው። ለምን እንደዚህ አይሆንም? በክብር እንደመጣች በክብር ብትመልሳት። መጀመሪያ አንተነህ ወደ ሚዲያ ያመጣሃት። ልጅቷንም ህዝብ ጋር እንደምትጠላ ለምንድን ነው የምታደርገው? አንደኛ ነገር እያላችሁ የምትሰሩ ስራ ነው ያስታውቃል። ግን ይሄ ምንም ተግባር ምንም ትምህርት የለውም። እናንተን ህዝብ ጋር ማስጠላት እናንተን ማስጠቆር ነው እንጂ ምንም ትርጉም የለውም። ይሄ እናንተ እየሰራችሁ ያላችሁ ጨዋታ ምንም ፋይዳ የለውም ማለት ነው። ብታቆሙ ይሻላቸዋል። ይሄ እናንተን የወደደ ሰው ልብ ባታቆስሉ ኖሮ አሪፍ ነበረ። እናንተ ግን ዛሬ የሚታያቸው እይታና ዶላር ብቻ ነው፣ ሌላ ነገር አይደለም።